17 በመቶ ትርፍ ያስገኛል እየተባለ እየተወራለት የሚገኘው የመንግስት የግምጃ ቤት ሰነድ ወይ ደግሞ ትሬጀሪ ቢል ምንድነው? እንዴት ነው ልናገኘው የምንችለው? እንዴት ነው ደግሞ 17 በመቶ ሊገኝ የሚችልበት እንዴት ቢሰላ ነው የሚሉ አንዳንድ ጥያቄዎች ሰሞኑን ከተለያዩ ተመልካቾች እየቀረቡልኝ ይገኛሉ። እንዲሁም ደግሞ የኢትዮጵያው ብሔራዊ ባንክ እና የኢትዮጵያው ገንዘብ ሚኒስትር ሰሞኑን እንዳሳወቁት ከሆነ እንግዲህ የኢትዮጵያን የግምጃ ቤት ሰነድ የመንግስትን የግምጃ ቤት ሰነድ ማለት በዘመናዊ መልኩ ለሁሉም ሰው በሚሆን መልኩ ቅረብ እየሰሩ እንደሆነ እንዲሁ ሰምተናል። ይሄም ወደ ኢትዮጵያው የሰነደ መዋለ ንዋይ ገበያ ሊመጣ የሚችል ነገር እንደሆነ ነው የተነገረው። እናም በዛሬ ቪዲዮ እንግዲህ የትሬጀሪ ቢሎች ወይ ደግሞ የመንግስት የግምጃ ቤት ሰነድ የምንለው ምንድናቸው የሚለውን ነገር እንዴትስ ነው የሚሸጡት፣ ምንድነው ምን የሚያስገኙልን፣ እንዴት እንደሚሰሉም እነግራችኋለሁ። ትርፎቹ እንዴት እንደሚታወቁና እንዴት እንደሚደረጉ የተለያዩ ነገሮች እነግራችኋለሁ። በስተመጨረሻም ደግሞ እነዚህን ሰነዶች እኔና እናንተ እንዴት መግዛት እንደምንችል ፍንጭ ነገር ሰጥቻችሁ ነው የማጠናቀቀው። የተወደዳችሁ ነው የተከበራችሁ ተመልካቾቼ፣ ይህ ንቃት ፖስት ነው። እኔ ገሜ ብርሃኑ እባላለሁ። በዚህ ቻናል ሁልጊዜም ስለ ፋይናንስና ቢዝነስ ካፒታል ማርኬት በስፋት እናወራለን። ቀለል አድርገን ለሁላችሁም ለማዳረስ እናስባለን። ቻናሉን እስካሁን ድረስ ታዲያ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ እንድትሉ እንጋብዛችኋለን። እንዲሁም ደግሞ ከኢትዮጵያ ውጭ ካላችሁ ጆይን በማለት ቤተሰብ ከሆናችሁን ይህንን ቻናል ታሳድጋላችሁ፣ ፋይናንሻሊ ተደጉማላችሁ። እነሆ የኢትዮጵያው የግምጃ ቤት ሰነድ ምንድን ነው? የመንግስት የግምጃ ቤት ሰነድ የምንላቸው ወይ ደግሞ ትሬጀሪ ቢል ወይ ደግሞ በቀላሉ ቲ-ቢል እየተባሉ የሚጠቀሱት እንግዲህ የዕዳ ሰነዶች ናቸው። በካፒታል ገበያ ላይ በተደጋጋሚ ስናወራ የምታስታውሱ ከሆነ ሁለት አይነት ሰነድ መዋዕለ ንዋዮች አሉ ብለናል። አንደኛው የዕዳ ሰነድ ነው፣ ሁለተኛው የድርሻ ሰነድ ነው፣ አክሲዮን የምንለው በስፋት እና በዚህኛው ደግሞ ቦንዶች ላይ ነው በእርግጥ በብዛት የሚታወቀው። ቲ-ቢል የምንለው ወይ ደግሞ ትሬጀሪ ቢል እንግዲህ ከዕዳ ሰነዶች ውስጥ የሚመደብ ሆኖ የአጭር ጊዜ የዕዳ ሰነድ ይባላል። አጭር ጊዜ የተባለበት ምክንያት እንግዲህ ቲ-ቢሎች የመጨረሻ ጊዜያቸው ጊዜ ገደባቸው ማቹሪቲ ዴት የሚባለው ማለት ነው ከአንድ ዓመት በታች የሆኑ ስለሆኑ ነው። በመላው ዓለም ላይ መንግስታት የሚሸጡት ነው። ደግሞ ቲ-ቢል በጣም አስተማማኝ ከሚባለው የሰነድ አይነቶች ከሰነድ መዋዕለ ንዋዮቹ በጠቅላላ እንግዲህ በጣም አስተማማኙ ተብሎ ይነገራል። እሱን ለምን ካላችሁም ብዙ ጊዜ ምንድነው የሚባለው መንግስት የተበደረውን ገንዘብ በእነዚህ በሰነዶቹ ማለት ነው ያው ከግብር ሰብስቦም ቢሆን ይመልሳል፣ ቢጠፋ ይባላል። አንዳንዴ ደግሞ ብሔራዊ ባንክ በኩል ገንዘብ አትሞ ይከፍላል እንጂ ያን ያህል አይመለስም ብላችሁ የምትሰጉት አይነት ነገር ስላልሆነ ሪስክ ፍሪ የሚባል አይነት ነው። በጣም ሪስክ አቨርስ ለሆኑ ሰዎችና ገንዘባቸውን እንዲያው በተለያዩ ነገሮች ማጣት የማይፈልጉ ሰዎች በብዛት የሚመርጡት ነው በሌላው ዓለም ላይ ማለት ነው። በሌላው ዓለም ላይ ለምሳሌ ጡረተኞች የሚመርጡት አይነት የሰነድ አይነት ነው ይባላል ትሬጀሪ ቢል ማለት ነው። ረጅም ጊዜን ጠብቀው ሪስክ መውሰድ የማይፈልጉ ሰዎች የሚፈልጉት ማለት ነው። ግን ታውቃላችሁ ቲ-ቢሎች ወለድ አይከፍሉም። 17 በመቶ ድረስ ትርፍ ያስገኛል እየተባለ ሲነገር መቼስ ሰምታችኋል እንደ ሪተርን። ነገር ግን ትሬጀሪ ቢሎች ስትራክቸር የሚደረጉበት መንገድ ወለድ አይኖራቸውም። ይልቅ ምንድነው የሚባሉት የዚሮ ኩፖን ቦንድ የሚባል አለ። ምን ማለት መሰላችሁ? የትሬጀሪ ቢሎች በሚዘጋጁበት ሰዓት ለምሳሌ የ1000 ብር ሰነድ ወይ ደግሞ የ100,000 ብር ሰነድ ተብሎ ይዘጋጅና ሰነዱ 100,000 ብር ያወጣል። ነገር ግን መንግስት ያንን ትሬጀሪ ቢል በሚሸጥበት ሰዓት በቅናሽ ወይ ደግሞ አት ዲስካውንት ይሸጠዋል። እነሱ ነው የዚሮ ኩፖን ቦንድ የምንላቸው። በዚሁ መሰረት እንግዲህ ለምሳሌ የኢትዮጵያ መንግስት የ100,000 ብር ቦንድ መሸጥ በሚፈልግበት ሰዓት ምን ያደርጋል ማለት ነው? ትሬጀሪ ቢሉን በ95,000 ብር ይሸጥላቸዋል። ነገር ግን መክፈያ ጊዜው በሚደርስበት ዛት ያ ጊዜ 90 ቀን ሊሆን ይችላል፣ 180 ቀን ሊሆን ይችላል፣ ወይ ደግሞ ሙሉ ዓመት ሊሆን ይችላል። ምን አድርጎ ነው የሚከፍላቸው ማለት ነው? 100,000 ብሩን ሙሉ በሙሉ መልሶ ይከፍልላቸዋል ማለት ነው። ከዚህ ነው እንግዲህ ትርፉ የሚገኘው። እንደነገርኳችሁ በብሔራዊ ባንክና በዋናነት በእኛ በገንዘብ ሚኒስቴር ሆነው እንግዲህ እነዚህን የትሬጀሪ ቢሎች መሸጥን እያሰቡ ነው። እነዚህ በኢትዮጵያ እስካሁን ድረስ አሉ። ለረጅም ዓመታት የቆየ ነው የቲ-ቢል ጉዳይ። የ91 ቀን የ182 ቀንና የ364 ቀን ተብሎ ነው። ነገር ግን እስካሁን ድረስ በስፋት የሚታወቀው መንግስት ባንኮችን፣ የፋይናንስ ተቋማቶችን፣ የጡረታ ሚኒስቴር እነዚህን የመሳሰሉትን ትልልቅ ገንዘብ የሚያንቀሳቅሱ ኢንሹራንሶችን በግዴታ ነበር ይህንን የቲ-ቢል የሚያስገዛቸው የነበረው እና ብዙም አዋጭ ሆኖ ሳይሆን በቃ ግዙ ስለተባሉ በብዛት የሚገዙበት ዓመታት ነበሩ። አሁን እኔና እናንተ ልናወራው የተነሳንበት ዋናው ምክንያት እንግዲህ በአይኤምኤፍ ምክረ ሀሳብም ቢሆን መንግስት ወደ ገበያ መር ወደ ሆነው የሰነደ መዋዕለ ንዋይ ገበያ ይዞት እንዲመጣ ተገዷል። ከዚህም የተነሳ እንግዲህ በቅርብ ጊዜያት ቲ-ቢሉ የሚገኙት ኢንትረስቶች ወይ ደግሞ ከቲ-ቢል የሚገኘው ይልድ የምንለው በጣም ከፍ እያለ መጥቷል ማለት ነው።
ምክንያቱም በሰነድ መዋለ ንዋይ ገበያው ላይ ሊሸጥ የሚችል አይነት ሰነድ ስለሆነ ማለት ነው። በነገራችን ላይ የቲቢል ታሪክ ሄዳችሁ ወደኋላ የምትመለከቱ ከሆነ በብሪታንያ ነው በ18ኛው ክፍለ ዘመን እንደዚህ አካባቢ የተጀመረው በ19ኛው 18ኛው ክፍለ ዘመን አካባቢ ማለት ነው። ከዛ በኋላ አሜሪካ በተለይ ከግሬት ዲፕሬሽን የምንለው 1929 ከነበረው ዲፕሬሽን በኋላ በዋናነት ኢኮኖሚዋ ከደቀቀ በኋላ በዛ ምክንያት የቲቢልን አስጀምራለች። ኢትዮጵያም 1990ዎቹ ጀምሮ ይህንን ነገር ስትከተለው ነበረ። በተለያዩ ዓለማት ላይ በተለያዩ ሀገራት የበጀት ጉድለታቸውን ለመምላት የበጀት ዴፊሲታቸውን ለመምላት በሚፈልጉበት ሰዓት ሄደው ከገበያ ላይ በእነዚህ በቲቢሎች ይበደራሉ ማለት ነው። ዓለም ላይ በጣም ዋነኛ ኢንስትሩመንት ነው። በዓለም ላይ በየቀኑ ከ1 ትሪሊዮን ዶላር በላይ ግብይት ይፈጸምበታል ይባላል የቲቢል ማርኬት ብቻ ማለት ነው። በ2024 የሚያሳየው ዴታ በአሜሪካ የትሬጀሪ ቢል ገበያ ወደ 27 ትሪሊዮን ዶላር እንደደረሰ ነው የሚያሳየው በነገራችን ላይ እናም እንግዲህ እኛ ሀገርም ይህ ወደ ገበያ መርነት በእነዚህ ሀገራት በተለያዩ ሀገራት ገበያ መር ነው። ሰዎች ሄደው ኢንቨስት አድርገውበት ትንሽ ይህም ቢሆን ትርፍ የሚያገኙባት ነች። እኛ ሀገርም ቢሆን አሁን እንግዲህ ለየት ባለ መልኩ መጥቷል። ኢንቨስት የሚያደርጉበት ምንም እንኳን አሁንም ኢንሹራንስ ካምፓኒዎች፣ ባንኮች እና አንዳንድ ባለሀብቶች ሊሳተፉበት ይችላሉ። እስከ 17 በመቶ ትርፍ ሊያገኙበት ችለዋል እየተባለ ይነገራል። ይህንን በምሳሌ ላብራራላችሁ። ታዲያ 17 በመቶ ትርፍ ያገኙበታል የሚለው ነገር 17% ወይ ደግሞ ወለዶችን ካስታውሳችሁ አኑዋላይዜሽን የሚባል ነገር አለ። ይህም ማለት አንድ ሰው ብድሩን ሲበደራችሁ ወይ ደግሞ ብድሩን ያበደራችሁ አካል 17% ወለድ ያለው የ90 ቀን ብድር ካበደራችሁ 17%ቱ አኑዋላይዝ መደረግ መቻል አለበት። የ90 ቀኗ ነች እንጂ የምትከፈላችሁ የ360 ምናምን ቀን ወይ ደግሞ የሙሉ አመቱ አይደለም። ስለዚህ 17% ቀጥታ ከብሩ ጋር አባስታችሁ የምታገኙት እንደማየው ሜችስ ትረዳላችሁ። እነዛን ነገሮች ላስረዳችሁ ለምሳሌ እንዴት እንደሚሆን ማለት ነው። አመታዊ 17% ትርፍ አለው የኢትዮጵያ የመንግስት የግምጃ ቤት ሰነድ ምን ማለት እንደሆነ ስንል ማለት ነው። ለምሳሌ እንግዲህ በተለያየ መልኩ በ17% ይሸጣል። ይሄ ማለት በአመት ሙሉ ከሰራችሁ 17 በመቶ ነው የምታገኙበት እንደ ማለት ነው። እና በእነዚህ ቀናት መሰረት ምን ማለት እንደሆነ ልንገራችሁ። እንግዲህ በተለምዶ በኢትዮጵያ ውስጥ የ90 ቀን ማለትም የ3 ወር የ91 ቀን ተብሎ የ182 እና የ364 ቀን ስላለ በእነዚህ እንመለከታቸው። መንግስት ዋጋውን ቀንሶ ነው የሚሸጠው። ሲከፍላችሁ ግን ምን አድርጎ ነው የሚሸጠው ብያችኋለሁ። ሲከፍላችሁ ግን ምን አድርጎ ነው የሚመልሰው? ሙሉ 100,000 ብር አድርጎ ነው የሚመልስላችሁ ብዬ ነግሬያችኋለሁ። እና ይህ ቅናሽ ይባላል። በጊዜ ገደቡ ግን የዚህ ቅናሽ ነገር እየተለያየ ነው የሚሄደው እንደምታውቁት። ለምሳሌ እናውራ ካልን የ90 ቀኑን ሰነድ እንዴት ይሰላል ብትሉኝ የመግዣ ዋጋውን እንግዲህ የምናወጣው የመግዣ ዋጋውን አዋጭነት በዚህ በተባለው ይልድ ከርቭ መሰረት ስናሰላው 17% አለው ተብሎ ከተነገረን የፌስ ቫልዩ የምንለው በኋላ ሊከፈል የሚችለውን ዋጋችንን ማለት ነው ገንዘብ አካፍለን ለዚህ 17%ን በአኑዋላይዝ እናደርገዋለን። ለምሳሌ 90ን ሲካፈል ለ365 አድርገን የምናገኘው ቁጥር ነው። ስለዚህ አሁን በዚህ መሰረት አንድ ሰው የ90 ቀኑን ልግዛ ቢልና 17% አለው ማለት በ95889 ብር ምን ማድረግ መቻል አለበት ማለት ነው። ይህንን ሰነድ መግዛት ይችላል። በዚህ ጊዜ እንግዲህ ይህ ሰው በ90 ቀኑ ልክ ሲያልቅ 4111 ብር ትርፍ ያገኛል ማለት ነው የ90 ቀን። ይሄ ማለት በነገራችን ላይ የ4.29% በ90 ቀን ውስጥ ትርፍ አገኘ ማለት ነው። ከዚህ ላይ ይሄ በእኛ ሀገር በጣም በተለምዶ የሚባለው ነገር እንግዲህ ገንዘባችሁ ሁል ጊዜ የተቀመጠ ወይ ደግሞ ለሆነ ሰው በምታበድሩ ሰዓት ምን ይበለዋል ይባላል፣ የዋጋ ግሽበት ይበለዋል ይባላል። በእኛ ሀገር አሁን ባለው ለምሳሌ የባለፈው ወርን የስታቲስቲካል ባለስልጣን ሪፖርት ከሰማችሁ ወደ 15% አካባቢ ደርሷል ተብሏል። እና እንዲያው በሱ ብናሰላውና ኢንፍሌሽኑን ኮንሲደር ያደረገ ግን አውጡለት ብትባሉ ያገኛቸው አትርፍ ግን 0.53% ወይ ደግሞ ከ1% በታች ነው የሚሆነው። ግን ሪል ሪተርን ሬት በኢትዮጵያ ታሪክ እንደዚህ ፖዚቲቭ የሆነበት በተለይም ደግሞ እንደዚህ በማርኬት ፎርስ ተወስኖ ሪል ሪተርኑ ፖዚቲቭ ሲሆን ቲቢል የመጀመሪያ ጊዜ ነው ተብሏል። ባንኮች ጋር የምታስቀምጡት ገንዘብ ብዙ ጊዜ 15% ነው ማለት እንግዲህ ኦልሞስት ኔጌቲቭ ስንት ነው ማለት ነው የሚኖራችሁ የእናንተ ገንዘብ ዋጋው እየተበላ ነው። አትሊስት ግን ቲቢል ላይ ገንዘቡን የሚያውል ሰውና 90 ቀን መንግስት ጋር አቆይቶ ብሩን መልሶ የሚወስድ ሰው አትሊስት ቢያንስ 0.53% ሪል ኢንተረስት ያገኛል። ገንዘቡ አይበላበትም በዋጋ ግሽበት፣ እንዲያውም 0.53% ይጨምርለታል እንደማለት ነው። ይህንኑ በ182 ቀን ደግሞ አስሉት ብትባሉ 92180 ብር አካባቢ ነው የምታገኙት። ይህ ማለት ወደ 7820
ብር ልታገኙ ትችላላችሁ። ስንት ቀን ካቆያችሁ ነው ግን 182 ቀን ማለት ነው። ወደ 6 ወር አካባቢ ነው በነገራችን ላይ። ከዚህ ላይ የሚገኘው ትርፍ ወደ 8.48 ነው። እየጨመረ እንደሚሄድ መመልከት ትችላላችሁ። የቅድሙ ላይ በ90 ቀን ያገኘ ነው ወደ 4.29% ነው። አሁን ግን ወደ 8.48% ማግኘት እንችላለን። ይሄኛውንም ሪል ሪተርኑን በምትሰሩበት ሰዓት ከ1% በላይ ይሆናል። 1.07% ነው የሚሆነው። ሶ ገንዘባችሁ ከኢንፍሌሽንም አንጻር ሄዳችሁ በምትመለከቱ ሰዓት አትራፊ ይሆናል ማለት ነው። 364 ቀን ካቆያችሁት መንግስት ጋር ግን እንዲሁ ልትገዙበት የሚገባው ዋጋችሁ እንዲያውም ይወርዳል ማለት ነው። አንድ ዓመት አንተ ጋር አስቀምጠዋለሁ ካላችሁና ትርፉ 17% ነው ከተባለ 85470 ብር ነው መክፈል ያለባችሁ። 14530 ብር በአመቱ መጨረሻ ታገኛላችሁ። እንደዚህ አይነት ወለድ የሚከፍል እንግዲህ ምንም ባንክ እንደሌለ መቼስ ሁላችሁም ታውቃላችሁ አሁን ባለው ሁኔታ ማለት ነው። እና ይህ ሪል ሪተርኑ ስንት ሆነ ማለት ነው? 1.7% ነው የምታገኙት። እርግጥ 17% ነው የምታገኙት በአመቱ መጨረሻ። ነገር ግን ከኢንፍሌሽን አንጻር ከዋጋ ግሽበት አንጻር ስትመለከቱት ገንዘባችሁ ዋጋ አያጣም ማለት ነው። የመንግስት የ364 ቀን ላይ እንትን ካላችሁ። በእኛ ሀገር ሁኔታ ታዲያ ይህንን ማድረግ ያዋጣል አያዋጣም ብሎ ለሚያስብ ሰው በተለይ ባንክ ገንዘቡን ከማስቀመጥ ስንትና ስንት እጅ ያዋጣል። ባንክ ቤቶች ገንዘባችሁን በምታስቀምጡበት ሰዓት ኔጌቲቭ ነው ኢንተረስት ሬቱ። ትልቁ ችግር ግን እሱ አይደለም። ታዲያ ይህንን መግዛት እችላለሁ ስትሉ ነው ጥያቄው። እስካሁን ባለው ሁኔታ እነዚህን የትሬጀሪ ቢሎች እኔና እናንተ መግዛት አንችልም። ነገር ግን ከሰሞኑ የወጡ አንዳንድ አዳዲስ እየተሰሙ ያሉ ነገሮች ግን ወደዚህ እየወሰዱን ነው። እኔና እናንተ ሁሉም ሰው እነዚህን ትሬጀሪ ቢሎች መግዛት እንዲችል ወደ ማስቻል ማለት ነው። እና IMF አንዱ ከሚመክሩት ነገርና መንግስትም እየተገበረው ነው ተብሎ ከሚታወቀው አንደኛው ነገር እንግዲህ መንግስት የበጀት ጉድለቱን ለመሙላት በሚሄድበት ሰዓት ባንኮችን አስገድዶ ይህን ብር አምጡ ቦንድ ግዙ ከማለት ይልቅ ብድር ውስጥ ከመግባት ይልቅ ምን ማድረግ ይችላል? ግብር ከሚሰበስበው በተጨማሪ ገንዘቡን ከእንደዚህ አይነት ማርኬት ፎርሶች በገበያ ዋጋ ሄዶ ተወዳድሮ መግዛት ይችላል። ስለዚህ ሰዎች ገንዘባቸውን ለመንግስት እንዲያበድሩ በማስቻል የበጀት ጉድለቱን ኢንፍራስትራክቸሮችን ለማሟላት የተለያዩ ስራዎችን ለመስራት የሚያስፈልገውን ገንዘብ ከገበያ ላይ ሄዶ መውሰድ ይችላል ማለት ነው። በዚህ መልኩ ተበድሮ ያንን ገንዘብ እየመለሰ መሄድ ይችላል። የአመት በጀቱን በዚህ መልኩ ማሟላት ይችላል ማለት ነው። ይሄንን የሚያደርግ ከሆነ እንግዲህ አሁን ሰሞኑን ስራ የጀመረው የኢትዮጵያው ሰነደ ሙዓለ ንዋይ ገበያ በዚህ ውስጥ ትልቅ ሚና ይጫወታል ተብሎ ነው የሚታሰበው። ከዛ ባለፈ ኢንቨስትመንት ባንኮቻችንም የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ምንድነው የሚያደርገው? ለምሳሌ እኔና እናንተ የ90 ቀኑን ገዛን እንበል፣ ወይ ደግሞ የ182 ቀኑን ገዛን። የ182 ቀኑ ቅድም እንዳልኳቸው የ7000 ምናምን ብር ትርፍ ያላት ነገር ነች። 6 ወር እጃችን ላይ ሰነዱን ካቆየንና ገንዘቡን እዛው ከተውንለት ለመንግስት ማለት ነው። ይህንን 8.48 አካባቢ % ሪተርን ማግኘት የሚፈልግ ሰው ይዞ መቆየት መቻል ይኖርበታል። ነገር ግን በኢትዮጵያ ሰነደ ሙዓለ ንዋይ ገበያ መኖሩ ምን ጠቀመው ማለት ነው? ይህንን ሰነድ በፈለገው ሰዓት ለምሳሌ ቀረብ ብሎ ምን ማድረግ ይችላል? መልሶ ለሌሎች ሰዎች መሸጥ ይችላል። ምን እያደረገ? ያው እሱም ቅናሽ እያደረገ 7820 ብር ትርፍ ሊያገኝበት የነበረውን አትሊስት ከዚህ ቀነስ አድርጎ የሆነች ያክል ትርፏን ለሌላ ሰው እንዲተላለፍ እያደረገ መልሶ መሸጥ የሚችልበት ሁኔታ አለ። ትልቁ ደግሞ ቲቢሎች በባህሪያቸው በጣም ሊኩዊድ ከሚባሉ አሴቶች ውስጥ ናቸው። ምክንያቱም ገንዘባቸው መስት ነው፣ ይከፈላል። ያ ብድሩን የተበደረው አካል ገንዘቡን ላይመልስ የሚችልበት እድል የለም ተብሎ ስለሚታመን ብዙ ጊዜ ገዢ የማያጡ ናቸው ማለት ነው። እነዚህ የጡረታ ሚኒስቴር፣ ኢንሹራንስ ካምፓኒዎች፣ ባንኮች ገንዘብ ኤክሰስ በሚኖራቸው ሰዓት በትልቁ የሚጠቀሙት ይህን ነው። በነገራችን ላይ ይህን ይሸጣሉ፣ ከዚህ ገንዘብ ያገኛሉ። እና እንግዲህ እኔና እናንተ ከዚህ የተነሳ ገበያው ላይ ስለሚወጣ መግዛት እንችላለን። በዚህ ነው ኢንቨስትመንት ባንኮች የሚጠቅሙን እዛ ጋር ነው። ሜቢ እንግዲህ በስንት ዲኖሚኔት እየተደረገ እንደሚመጣ ለወደፊት አብረን የምንመለከተው ነው የሚሆነው። ነገር ግን ለምሳሌ የ1 ሚሊዮን ብር ቦንድ ብቻ ተብሎ ሊመጣ የሚችልበት እድል ይኖራል። ያንን ግን እኔና እናንተ መግዛት አንችልም። ኢንቨስትመንት ባንኮቻችን፣ ብሮከሮቻችን እዚያ ነው እንግዲህ የሚመጡት። ምን በማድረግ በንድል የሆኑ ፕሮዳክቶችን መስራት መጀመር ይኖርባቸዋል። ምን ማድረግ ይጀምራሉ? አንድ ቦንድ ለምሳሌ መንግስት በ100 ሚሊዮን ብር የሚገዛኝ ነው የምፈልገው ብሎ ቁጭ ካለ 100 ሚሊዮን ብርን ኢንቨስትመንት ባንኮች የተለያዩ ወይ ደግሞ እነዚህ ብሮከርስ የምንላቸው ደላሎቻችን ምንድነው የሚያደርጉት? ገንዘቦቻችንን ሰብሰብ አድርገው አንድ የመንግስትን ትሬጀሪ ቢል ሊገዙልን የሚችሉበት እድል ይኖራል ማለት ነው። በዚህ መልኩ በኢንቨስትመንት ባንኮቹ ወይ በብሮከሮቹ በዲለሮቹ በእነሱም ጋር ሄደን በምንመዘገብበት ጊዜ እንግዲህ
እንደዚህ አይነት በንድል ፕሮዳክቶችን በመስጠት የኛ ትንሽዬ ገንዘብ እንደዚህ አይነት ነገር ላይ ሄዳ ኢንቨስት እንድትደረግ የማስቻል እድሉ ይኖረናል ማለት ነው። ገበያው በሚጀመርበት ሰዓት ኢንቨስትመንት ባንኮች እንደዚህ አይነት የተለያዩ ፈጠራ የተሞላባቸው ፕሮዳክቶችን ይዘው ይመጣሉ ብለን ተስፋ እናደርጋለን። እንደምታውቁት ወጋገን ካፒታልና ሲቢኢ ካፒታል እንዲሁም ደግሞ የኢትዮ ፊዴሊቲ የሚባሉት እነዚህ ካምፓኒዎች በዋናነት ከትሬዲንግ ጋር የተያያዘው እነዚህን ሰነዶች የማገበያየቱን ስራ መስራት ይጀምራሉ ብለን እናስባለን። እነሱ ናቸው ፈቃድ ወስደው ወደ ገበያ የገቡትና ማለት ነው። እናም የተወደዳችሁና የተከበራችሁ ተመልካቾች በኢትዮጵያ ሰነደ ሙዓለንዋይ ገበያ ላይ የቲቢል ገበያ በጣም ትልቅ ይሆናል ብዬ እኔም ከምገምታቸው ፕሮዳክቶች ውስጥ ዋነኛው ነው። በአጭር ጊዜ ውስጥ የአክሲዮን ገበያ ቶሎ ይሳካለታል ብዬ ከሚያምኑ አይነት ሰዎች አይደለሁም። ነገር ግን ትሬጀሪ ቢሉ ያው መንግስትም ገንዘቡን በጣም ስለሚፈልገው ዋጋውን እያሻሻለው ሊሄድ የሚችልበት እድል አለ። ሰቡም ደግሞ አትሊስት ሄዶ ባንክ ላይ ከሚያውለውና ገንዘቡ ብዙም ሪተርን ከሚያጣና ኢንፍሌሽን ከሚበላው ትርፋማ የሆነበት እንደዚህ አይነት ነገሮች ላይ ሄዶ ሊያውለው የሚችልበት እድል አለ። ኢንቨስትመንት ባንኮቹም እነዚህን በንድል እያደረጉ ለእኛ በሚሆን መልኩ ሊያቀርቡልን ይችላሉ ብዬ አምናለሁ። በዚህ ጉዳይ ላይ ጥያቄና አስተያየቶች ካሏችሁ ታዲያ ኮመንት ሴክሽን ላይ ከጻፋችሁልኝ ለወደፊት እየመለስኩላችሁ ሊሄድ ይችላሉ በሌሎች ቪዲዮዎች። እስካሁን ድረስ ግን ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ በሉ። እንዲሁም ከኢትዮጵያ ውጭ ካላችሁ ታዲያ ጆይን በሉ። እንዲሁም ደግሞ የተወደዳችሁና የተከበራችሁ ተመልካቾች ለሌሎች ጓደኞቻችሁ እንደዚህ አይነት ቪዲዮዎች እንዲደርሷቸው ሼር እንድታደርጓቸው እየጋበዝኳችሁ እስከ ቀጣይ ሳምንት ድረስ ታዲያ የምሰናበታችሁ ከንጋት ፖስት እኔ ገሜ ብርሃኑ ነኝ።